ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች፣ ይህ በፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ እያደረግኩ ወደ እናንተ የማስተላልፈው ትምህርታዊ ፕሮግራም ነው። ያው ገለጻው በዚህ መልኩ እየተዘጋጀ ወደ እናንተ መተላለፉን ቀጥለዋል። ብዙ ቪዲዮዎችም ከዚህ በፊት በዚህ ዩቲዩብ ቻናል አታች አድርጌላችኋለሁ። ብዙ ነገር እየተከታተላችሁ እንደሆነ ተስፋ አድርጋለሁኝ። በተደጋጋሚ ደጋግሜ እንደምለው ላይክ፣ ሼር፣ ሰብስክራይብ ማድረግ ግን በጣም እንደ ውስንነት አለ። እዚህ ላይ ትብብራችሁ አይለኝ የሚል መልእክት ነው ያለኝ። እንግዲህ የፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ የማደርገው ገለጻ በዚህ መልኩ ቀጥሏል፣ ይቀጥላልም። ባለፈው በፕሮጀክት ፕሮፖዛል ዙሪያ ላይ በርካታ ክፍሎችን በክፍል እየለያየሁ ገለጻ እያደረግኩኝ ማስተላለፌን ለማስታወስ እወዳለሁኝ። እዛው ቪዲዮዎቹንም እዛው ዩቲዩብ ቻናሉ ላይ ስለምታገኟቸው ዛሬም በዚህ መልኩ ነው የሚቀጥለው። እንግዲህ በዛሬው ዕለት ደግሞ ገለጻ የማደርግበት ፕሮጀክት ግምገማ፣ እንግዲህ ፕሮጀክት ፕሮፖዛል እናዘጋጃለን ብለን በባለፉት ቪዲዮዎች ገለጻ አድርጌያለሁኝ። ያ ፕሮጀክት ፕሮፖዛል ደግሞ በርካታ ነገሮችን ይይዛል። በውስጡ በርካታ ክፍሎች አሉት እና ያ የተዘጋጀው ፕሮጀክት ፕሮፖዛል ዶክሜንት ደግሞ መገምገም አለበት። ፕሮጀክት ፕሮፖዛሉ መገምገም አለበት። ስለዚህ ሲገመገም ደግሞ ምን ማካተት አለበት፣ ምን ምንድን ናቸው ትኩረት የሚሰጣቸው በግምገማ ወቅት የሚለውን በዛሬው ዕለት ገለጻ አደርጋለሁ። እንግዲህ ይሄ ፕሮጀክት ግምገማ ማለት ፕሮጀክት አፕራይዛል የምንለው ዋናው በቃ አጠቃላይ የመጨረሻው ፕሮጀክትን ለማጽደቅ የመጨረሻው ምዕራፍ የምንደርስበት ነው ማለት ነው። ስለዚህ የፕሮጀክት ግምገማ ማለት አንድ ፕሮጀክት ከመተግበሩ በፊት በቴክኒክ፣ በፋይናንስ፣ አጠቃላይ በኢኮኖሚ እና በሌሎችም ተያያዥ ጉዳዮች ላይ ያሉት ገጽታዎችን መርምሮ ሊተገበር የሚችል ነው የማይችል ነው የሚለውን የምንገመገምበት ሂደት ነው ማለት ነው፣ ደረጃ ነው ማለት ነው። ስለዚህ አንድ ፕሮጀክት በፋይናንስ፣ በኢኮኖሚ፣ በቴክኒክ ይተገበራል አይተገበርም ነው በደንብ የምንገመገምበት ነው እና እነዚህ ደግሞ የራሱ የሆነ ዋና ዋና የተለያዩ ክፍሎች አሉት። ይህን ግምገማ ስናካሄድ ይህ ግምገማ አጠቃላይ ፕሮጀክት ተግባራዊ ትርፋማ ነው አይደለም የሚለውም በተለይ ለትርፍ የሚቋቋም ፕሮጀክት ከሆነ ያንን በደንብ የምንገመግምበት ክፍል ነው። ፕሮጀክት ግምገማ በዋናነት ቴክኒካዊ ጉዳዮችን ያካትታል። እንደገና ፋይናንሻል እና ኢኮኖሚያዊ ጉዳዮችንም ያካትታል። በተለይ ደግሞ ለትርፍ የሚቋቋም ፕሮጀክት ከሆነ የፋይናንሻል ግምገማ በጣም ወሳኝ ነው። ትርፋማ ነው አይደለም የሚለው ነው። ይሄ ደግሞ ፋይናንሻል ግምገማ በፕሮጀክት ሂደት ውስጥ ብዙ ክፍሎች አሉት፣ ብዙ ቅደም ተከተሎች አሉት እና እነዚህን ያካተተ ነው። ኢኮኖሚያዊ ሁኔታው ራሱ እንደ አጠቃላይ እንደ ተቋም እንደ ሀገር ያለው ፋይዳ ምንድን ነው የሚለውንም በደንብ የምንገመግበት ክፍል ነው። ከዚህ ውጭ እንዳልኳቸው ትልቁን ድርሻ የሚይዘው የዚህ የፋይናንሻል ግምገማ ነው። ፋይናንሻል ግምገማ ማለት ፕሮጀክቱ በባለ ሀብቶቹ፣ በፕሮጀክቱ ባለቤቶች ወይም በኢንቨስተሮች አዋጭ ነው አይደለም፣ ከምናወጣው ወጪ አኳያ ወጪና ገቢያችን ምን ይመስላል የሚለውን በደንብ የሚገመግሙበት ነው የፋይናንሻል ግምገማው እና እሱ በጣም ትኩረት የሚሰጠው እንትን ነው። ፋይናንስ ግምገማ የራሱ የሆነ ባህሪያት አሉት። አንደኛ ፕሮጀክቱ ለባለቤቱ ትርፋማ መሆኑን ይገመግማል። ሌላው ዋናው ጥያቄ ይህ ፕሮጀክት በኢንቨስተር ወይም በባለቤቱ ትርፋማ ነው ወይ? በተለይ በዋናነት በባለቤትነት ፕሮጀክቱን በባለቤትነት የሚይዘው ወይም የሚከታተለው ትርፋማ ይሆናል ወይም ፕሮጀክቱ ሊተገበር የሚለውን ምላሽ የሚሰጥ ነው። ሌላው የፕሮጀክቱ ወጪና ጥቅሙ ኮስቱ ምን ያህል ነው፣ ቤኔፊትስ ምን ያህል ነው የሚለውም በደንብ በዚህ በፋይናንስ ግምገማ ትኩረት ተሰጥቶት ይገመገማል። ዋናው ትኩረቱ የፋይናንስ ትርፋማነት ወይም ፋይናንሻል ፕሮፊታቢሊቲ ነው። በቃ በፋይናንስ ትርፍ አለው ወይ የሚለውን በፕሮጀክቱ ባለቤቶች መል በደንብ የሚገመገምበት ነው። ስለዚህ ይሄ ደግሞ ገቢ ምን ያህል ነው፣ ትርፉ ምን ያህል ነው፣ ወጪ ምን ያህል ነው የሚለውን በደንብ ትርፍ የምናሰላበት ነው። ፕሮፊት የምንለውን የምናሰላበት ነው። ይሄ ደግሞ ትርፍ ይታወቃል። ከአጠቃላይ ገቢያችን ወጪያችንን ቀንሰን የምናገኘው ትርፍ ነው ማለት ነው። ያ ደግሞ ኔት ፕሮፊትም ሊሆን ይችላል፣ ግሮስ ፕሮፊትም ሊሆን ይችላል። እነዚህ ሁሉ አካቶ በፋይናንስ ግምገማው በደንብ ይገመገማል ማለት ነው። ፕሮፊት ያው ትርፍ ነው ይታወቃል። ከአጠቃላይ ከገቢያችን ወጪያችን ቀንሰን የምናገኘው ነው። እነዚህ በዋናነት ትርፍ፣ ገቢ፣ ወጪ በጣም ወሳኝ ናቸው። ትርፋማነቱን የፕሮጀክቱን ለማሰስ እና ላይ ትኩረት ተሰጥቶ እንግዲህ የፕሮጀክት ወጪ ማለት ፕሮጀክቱን ለማከናወን የተለያዩ ወጪዎች ይኖሩናል። የሰው ኃይል ወጪ ይኖረናል፣
ለማቴሪያል ግዢ፣ ለግብዓት ግዢ የሚወጣ ማንኛውም ወጪ ሁሉ ኮስት በደንብ እንትን ማድረግ አለበት ማለት ነው። መለየት አለበት፣ መታወቅ አለበት። የመጀመሪያ ኢንቨስትመንት ራሱ ፕሮጀክቱን ለማስጀመር ኢኒሻል ኢንቨስትመንታችን ምንድን ነው የሚለው በደንብ ትኩረት ሰጥተን እንትን ማድረግ አለብን ማለት ነው። ሌላው የግንባታ ወጪ ሊሆን ይችላል፣ የመሳሪያና የማሽን ግዢ ሊሆን ይችላል፣ የሰራተኛ ደሞዝ ሊሆን ይችላል፣ ጥገናና አስተዳደር ወጪ ሊሆን ይችላል። እነዚህ ሁሉ በሙሉ ወጪ በደንብ መመዝገብ አለባቸው፣ መታወቅ አለባቸው። ፕሮጀክታችን እነዚህ ሁሉ መገምገም አለበት። ፕሮጀክት ዶክሜንታችን ስንገመግም የኤሌክትሪክ፣ የጥገና፣ የአስተዳደር ወጪ የሚባሉ በአጠቃላይ ፋይናንሻል የሆኑ ወጪዎች በደንብ ለእነዚህ ሁሉ የሚወጡ በአግባቡ መታወቅ አለባቸው ማለት ነው። ይሄ በደንብ ትኩረት የሚሰጠው ነው። እንግዲህ ቀጣይ ደግሞ ገቢስ ምንድን ነው ያካትታል፣ አጠቃላይ ትርፉስ ምን ግምት ሲያስገባ ነው የሚለውን በደንብ ማወቅ ያስፈልጋል ማለት ነው። አጠቃላይ እዚህ ላይ በደንብ ትኩረት እንዲሰጠው እንፈልገው በቃ በተለይ ለትርፍ ለቢዝነስ የሚቋቋም ፕሮጀክት በደንብ ትርፋማነቱ ፋይናንሻል ግምገማ በደንብ መካሄድ አለበት። ጊዜ ተሰጥቶ በደንብ ስታንዳርዱን ጠብቆ መካሄድ አለበት። ወጪው በአግባቡ መታወቅ አለበት፣ ገቢ በአግባቡ መታወቅ አለበት፣ ትርፉ በአግባቡ መታወቅ። ይሄ ሁሉ ከተሰላ በኋላ ነው የፕሮጀክት አዋጭ ነው አይደለም ወደሚለው ውሳኔ የሚካሄደው እና ሌሎቹ ደግሞ የፋይናንሻል ግምገማ ክፍሎች ምን ናቸው የሚለውን ደግሞ በሚቀጥለው ቪዲዮዎች እንደዚህ በኩል ገለጻ እያደረኩኝ አስተላልፍላችኋለሁ። በድጋሚ ሰብስክራይብ፣ ላይክ ማድረጉን አትርሱ። ጊዜ ሰጣችሁ ደግሞ በደንብ እዩት። በያላችሁበት ሰላማችሁ ይብዛ። ደህና ቆዩ።